ጤና ይስጥልን ክቡራን ተመልካቾች፣ ሐሳብ ላይ ሳምንቱን ጠብቆ ተመልሷል። ስኬታማ የአጀንዳ ማሰባሰብና ልየታ ያከናወነው የኢትዮጵያ ሀገራዊ ምክክር ኮሚሽን ጠቅላይ ሚኒስትር አብይ አህመድ በተገኙበት የእስካሁኑን ሂደት መገምገሙ የወደፊት አቅጣጫ ማስቀመጡ ይታወቃል። በዛሬው የሐሳብ ላይ ውይይታችን የኮሚሽኑን ቀጣይ ምዕራፍ ለአዲስ የፖለቲካ ልምምድ ምን ያህል በር ይከፍታል የሚለውን ይመለከታል። ኢትዮጵያ ለሰባተኛው ጠቅላላ ምርጫ ድምጽ ልትሰጥ 12 ቀናት ቀርተዋታል። ብርቱ የፖለቲካ ፓርቲዎች ክርክር፣ የእጩዎች ቅስቀሳና ሌሎች የቅድመ ምርጫ ደማቅ እውነቶችም እየተካሄዱ ነው። ይህ በእንዲህ እንዳለ ምርጫ ቦርድ የጸጥታ ሁኔታን በተመለከተ በገለልተኛ የክትትል ቡድን ያስጠናውን አዲስ ሪፖርት ይፋ አድርጓል። እንመለከተዋለን። ከሰሞኑ ግብጽና ኤርትራ የትራንስፖርትና ወደብ አስተዳደር በሚል ሌላ ስምምነት መፈጸማቸውን እየሰማን ነው። ግብጽ ዛሬም አባይና ቀይ ባህርን በብቸኝነት ለመቆጣጠር ያላትን ድብቁን ሴራ የገለጠ እርምጃ በግልጽ ታይቷል። በቆይታችንም የሁለቱን ጣምራ ጠላቶች ስምምነት የመልማት ወይንስ የሴራ መረብ ስንል እንፈትሻለን። ቀደም ሲል ባስተዋወቅናችሁ ርዕሰ ጉዳዮች ላይ ሐሳብ እያዋጣን እዚህ ከናንተ ጋር እንቆያለን። ውይይቱን በመምራት ደረሳ ማረ ከናንተ ጋር ቆያለሁ። ባልደረቦቼን ቦታቸውን ይዘዋል። አፈወርቅ እያዩ፣ ብርስት ተሰማ፣ ሁለቱም በጋራ ከኛ ጋር ሐሳብ እያዋጣን የምንቆይ ይሆናል። በቅድሚያ ግን እንኳን ደህና መጣችሁ ማለት ፈልጋለሁ። እንኳን ደህና ቆየ። መልካም። ቀደም ሲል ካነሳናቸው ጉዳዮች ቀዳሚ የምናደርገው ርዕሰ ጉዳይ እንግዲህ በተለይም የሀገራዊ ምክክር ኮሚሽኑ ያለፉትን ዓመታት የመጣበትን መንገድ ተገምግሟል። እሱ ብቻ ሳይሆን ቀጣይ አቅጣጫዎችም እንደዚሁ የተመላከቱበት መድረክ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት መካሄዱ የሚታወቅ ነው፣ የምናስታውሰው ነው። ነገር ግን በዛሬው ውይይታችን ትኩረት የምናደርገው ዋናው ርዕሰ ጉዳይ የኮሚሽኑ ቀጣይ የቤት ስራዎች በሀገራችን ላለው የፖለቲካ ልምምድ ምን አዲስ ነገር ይፈጥራል ወይንስ ምን ያህል በር ከፋች ነው የሚለውን ጉዳይ ሐሳብ እያዋጣን የምንቆይ ይሆናል ማለት ነው። ስለዚህ በመድረኩ ላይ ከተነሳው ሐሳብ መካከል በጣም በሰፊው መነጋገሪያ የሆነው ርዕሰ ጉዳይ ገዢው መንግስት አንድ አቋም የያዘበት ጉዳይ ነው። እርሱም ደግሞ ስልጣኔን ገድቡልኝ የሚል ነው እና በሀገራችን እንደ አንድ የዲሞክራሲ ስርዓት መጀመር እንደ በር ከፋች ነገር ልንመለከተው እንችላለን ወይ የሚለውን እንደ መግቢያ እናድርገው። ብርስት በትክክል በደንብ እንደዛ መውሰድ እንችላለን። በእርግጥ ጠቅላይ ሚኒስትሩ በዚህ መድረክ ላይ ባነሱት በዚህ ንግግራቸው ብቻ ሳይሆን የመንግስታቸው አቋም ለአዲስ ፖለቲካ፣ ለስልጡን ፖለቲካ ኢትዮጵያ ከዚህ ቀደም በፖለቲካ ልምምዷ ያልነበራትን አይነት አዲስ አመጣጥ ለመምጣት በብዙ ስራዎቻቸው እንደ መንግስት የወሰዱት እርምጃዎች፣ አቋሞች ማሳያ ሆነው መነሳት ይችላሉ። ሀገራዊ ምክክር ትልቁ ማዕቀፍ ነው። እዚህ ውስጥ እንግዲህ እሳቸውም ይሄንን ጉዳይ ተገኝተው ያነሱበት መድረክ የዚሁ የሀገራዊ ምክክር ጉዳይ ስለሆነ ሀገራዊ ምክክር እንግዲህ በመጀመሪያ የመንግስትን ቁርጠኝነት የምናይበትና አሁን ጠቅላይ ሚኒስትሩ በዛ መድረክ ካነሱት ከዚህ በጣም መነጋገሪያ ከሆነው ንግግራቸው ጋር የሚገናኘውን በብዙ መንግስት ተሰጥቶበት እየሰራ ነው ብለን የምናገናኘው ከምን ጋር ነው? አንደኛ እንዲጀመር በራሱ እዚህ ሀገር ሀገራዊ ምክክር ያስፈልጋል በሚል እንዲጀመር የተደረገበት ውሳኔና እርምጃ ነው አንደኛ አድርገን ማየት የምንችለው። ሁሌም መዘንጋት የለበትም ብዬ የማስበው። ምክንያቱም ይህ ሀገራዊ ምክክር ዛሬ ብቻ አልነበረም የሚያስፈልገው የነበረው። በመጣንበት ረጅም በሚባል የእርስ በርስ የመጠላለፍ እርስ በርስ መገዳደል በጣም ብዙ ያልተሻገርናቸው ፖለቲካዊ ቀውሶች በነበረበት ሀገር ውስጥ ዛሬ ብቻ አልነበረም ሀገራዊ ምክክር የሚያስፈልገን ወይም ደግሞ ሀገራዊ ምክክር በዚህ ሀገር የፖለቲካ ታሪክ ውስጥ ያስፈልግ የነበረበት ትልልቅ ክስተቶችን ማንሳት ይቻላል። ወደ ኋላ ሄደን አብዮተኞች ብዙ ጥያቄዎችን ይዘው ወደፊት ሲመጡ በኢትዮጵያ ማህበራዊ ቀውስን አስከትለዋል። እኩል የሚባል ፖለቲካዊ ውክልናን አልሰጡም ወይም ደግሞ ኢኮኖሚያዊ ተጠቃሚነትን አላረጋገጡም። በሀገሪቱ ያሏቸውን ስርዓቶች ሁሉ በታገሉባቸው ጊዜያቶች ወይም ደግሞ የስርዓት መሪዎች ሆነው በዚህ ሀገር
የተከሰቱ መሪዎች በሙሉ በታሪክ አጋጣሚ ምናልባት የዘመናዊ የፖለቲካ እርምጃዎቻችንን እንኳን ወደ ኋላ ሄደን ብንፈትሽ እንደ ሀገራዊ ምክክር ያሉ እውነተኛ ንግግሮች ያስፈልጉን የነበረበትን ብዙ የታሪክ ጥፋቶችን ማንሳት ይቻላል። ነገር ግን ያንን ከማድረግ በተቃራኒው የተወሰዱ እርምጃዎች የዚህን ሀገር ችግር እየደራረበ በጣም የተከማቸ እንዲሆን ከማስቻል ያለፈ ትርጉም ያለው ወይም እዚህ ግባ የሚባል እርምጃ አልታየም። ስለዚህ እድለኞች ሆነን አሁን ባለው ዘመን ቀድሞ በነበሩ ብዙ የታሪክ ጥፋቶች ያስፈልገን የነበረውን እውነተኛ ሀገራዊ ምክክር መጀመር አለበት የሚለው ኢኒሼቲቭ በራሱ ከመንግስት መጥቶ ለዛም ደግሞ ህጋዊ መሰረቶችን አደራጅቶ ኮሚሽኑ እንደ ኮሚሽን አንደኛው በሀገራዊ ምክክር ሂደት ውስጥ በጣም ትልቅ ቦታ የሚሰጠው ለሂደቱ ስኬታማነትም እንደ ቁልፍ እርምጃ ተደርጎ የሚወሰደው ራሱ ኮሚሽኑን ወይም ደግሞ ተቋማዊ አደረጃጀቱን በህጋዊ መሰረት ላይ ይመጣልና ያንን በተለይ የገለልተኝነት ጉዳይ ስላለ ያንን ጠብቆ እንዲሄድ የማድረጉ እርምጃ ዋናው ኮሚሽኑ በዚህ ልክ በህጋዊ አደረጃጀቶች እንዲመጣ የማድረጉ ትልቁ ኮሚትመንት ነው የመጀመሩ ማለት ነው። ከዛ አልፎ ሁለተኛ ላይ ልናነሳ የምንችለው ስኬታማ እንዲሆን መንግስት እየሄደ ያለበት ርቀት ማለት ነው። ብዙ ከልካይ የሚባሉ ጉዳዮች እንዳይኖሩ ያንን በማስቀረት ረገድ ምቹ ሁኔታዎችን ወይም ደግሞ እንደ አንድ የማይተካ ሚና እንዳለው ባለድርሻ መንግስት በዚህ ሂደት ውስጥ የራሱን ቀዳሚ ጉዳይ እየወሰደ ነው ብለን ማንሳት እንችላለን። ንግግራቸው ላይ ልምጣ በመጨረሻ ብዙ የአፍሪካ ሀገራት እሳቸውም ሲጠቅሱት ነበረ። በእርግጥ በላቲን አሜሪካም እንደዚሁም በአፍሪካ ሀገራት በተለይ በ1990ዎቹ ላይ በጣም የተለመደ ነበረ እንደ ማዕበል የመጣ አይነት አካሄድ ነበረ ማለት ይቻላል። በእነዚህ ሀገራት በሰብሳሃራን አፍሪካ፣ በላቲን አሜሪካ በተለይ የህገ መንግስቶችን ወይም ደግሞ ይሄ የተርም ሊሚቴሽን የምንለውን አንድ መንግስት ተመርጦ መሪው በአመራር ሊቆይበት የሚገባውን ጊዜ የመወሰንና ያለመወሰን ጋር በተያያዘ ስልጣንን ለማቆየት ሲባል የተወሰዱ የተለያዩ ማስተካከያዎች ነበሩ። የተለያዩ በእነኚህ አህጉራት በተለይ ያሉ ሀገራት እንደ አሁን ድረስ በጣም አንጋፋ ሆኖ በታሪክም አፍሪካ ውስጥ ነው አይደለ ከፍተኛ የመሪነት ስፍራ ላይ የተቀመጡ ሀገራት አሁን ድረስ በህይወትም እያሉ አሁን ድረስ በጣም ለረጅም ለሚባል ጊዜ 40ና 30 አመታትን በጣም ለማለት ይቸግራል ሲጠቀስ አህጉሪቱም የምትታወቀው ያው ስልጣንን ማስረዘም ነው እንጂ። ስለዚህ ከዚህ በተቃራኒ የሆነውን አካሄድ ለመከተል ነው ዛሬ እዚህ ያለ ነው የጠቅላይ ሚኒስትሩ አቋም። ይሄንን እንዴት ነው የምናደርገው? ይሄንን ስናደርግ ምንድነው የምናስቀረው? አፍሪካ በዚህ ባልተገደበ የስልጣን ጊዜያት ውስጥ ምንድነው ላክ ያደረገችው? አሁን ድረስ አልሰለጠንም ለምንለው ፖለቲካ አሁን ድረስ በጣም የቀጨጨ የዲሞክራሲ ልምምድ ነው የዲሞክራሲ አስተዳደር ነው አፍሪካ ያላት ለሚለው ነገር ሁሉ ከኋላ ልንመዘው የምንችለው ትልቁ ጉዳይ የዜጎችን ፍትሃዊ የኢኮኖሚ ተጠቃሚነት የዜጎችን ፍትሃዊ የፖለቲካ ውክልና ያላረጋገጠ በይልቁንም ደግሞ በስልጣንን የራስ መደላደያና አልፎ ከራስም ሲያልፍ ደግሞ ወደ ልጅ የሚተላለፍበትን አይነት መሰረት የጣሉ አካሄዶች ናቸው። ስለዚህ በዚህ በተቃራኒ እንድንራመድ ኢትዮጵያ ተስፋ አላት ሲሉ ምክክሩን ጨምሮ አሁን የተጀመሩ አዳዲስ የፖለቲካ እሳቤዎች በሙሉ በመሪ ደረጃ እንደዚህ ፊት ወጥተው የሚነገሩ ነገሮች በእርግጥም የነገዋ ኢትዮጵያ ተስፋ አላት። ፖለቲካ እንደ ከዚህ ቀደሙ ደም አፋሳሽ ሆኖ እንዳይቀጥል ተስፋ አለ፣ በር የሚከፍት ነው ለማለት የሚያስችል ሆኖ አግኝቼዋለሁ። መልካም። ያው ቀደም ሲል በደንብ ጥሩ ሀሳብ ነው ያነሳችው። አሁንም ድረስ አፍሪካ ውስጥ የምንመለከተው ትልቁ ነገር መሪዎቹ በአንድም በሌላ በህጋዊም ይሁን በህገወጥ መንገድ ስልጣናቸው እንዲረዝም እንጂ ስልጣኔን ገድቡልኝ የሚል መንግስታዊ ስርዓት ብዙም አናስተውልም። ይሄ በኢትዮጵያ ውስጥ መሆኑ ኢትዮጵያ እንደቀደመው ሁሉ ፈርቀዳጅ መሆኗን ለሌሎቹም ሀገራት ለአፍሪካ ለቀጠናው ለዓለም ምሳሌ የሚሆኑ እንቅስቃሴ ውስጥ መግባቷ ይበል የሚያሰኝ ነው። በጣም ሊደገፍ የሚገባ ጉዳይ እንደሆነ ይሰማኛል። ከዚሁ ጋር አያይዘን በግምገማው ከተጠቀሱ ጉዳዮች መካከል አንዱ የጸጥታ ጉዳይ መሆኑ ይታወቃል። በተለይ ኮሚሽኑ በትግራይ ክልል በተሟላ ደረጃ ተንቀሳቅሶ እንዳይሰራ የጸጥታ ሁኔታ ችግር እንደፈጠረበት እንደዚሁ በግምገማው ሂደት ውስጥ የተነሳ ሌላኛው ቁልፍ ጉዳይ ነው። እሱ እንዳለ ሆኖ አሁንም ድረስ ግን በውይይት በንግግር ችግሮችን መሻገር ይቻላል የሚለው ነገር አሁንም ያልተቋጨ ጉዳይና እንደዚሁም አሁንም እድል እንዳለ ማሳያዎች ተጠቅሰዋል። ቀጣይ የኮሚሽኑ የቤት ስራዎች ተብለው የተጠቀሱ ጉዳዮች አሉ። ምንድናቸው? አስፈላጊነታቸው እስከምን ድረስ ነው የሚለውን
እንመልከተው። አፈወርቅ በጣም ጥሩ ደረሰ። እናንተም እንዳነሳችሁት ኮሚሽኑ የተለያዩ መንገዶችን አልፏል። ውይይት፣ ምክክር ለኢትዮጵያ አዲስ ባህል ነው። ሰማይ ይታረስ ንጉስ አይከሰስ አይሻርም አይሾም የሚል ባህል ባነበረበት ማህበረሰብ ደግሞ በጣም በመፈንቅለ መንግስት በስልጣን ከያዙ አለቅም ቢሉ ተደጋጋሚ ህገ መንግስት ማሻሻያዎችን በሚያደርግ አህጉር ውስጥ ያለ ነው። ይሄ አዲስ ልምምድ ተደርጎ የሚወሰድ ነው። ያለፈበት ጊዜም በጣም ሰፊ የሚባል ነው። በጣም ብዙ ሂደቶችን ያለፈ ነው። እንደምታውቁት እንግዲህ ኮሚሽኑ ከተፈተነባቸው ነገሮች አንዱ የጸጥታ ችግሮች ነበሩ። በትግራይ ክልል ብቻ ሳይሆን በአማራና በኦሮሚያ ከፊል አካባቢዎችም የጸጥታ ችግር የገጠመበት ይህንን የጸጥታ ችግር መኖሩን ግን ተከትሎ ኮሚሽኑ አልሰማም ሀሳብ ሳይል ሁሉም ወገኖች የታጠቁትም ሳይቀር ሀሳባቸው መደመጥ አለበት ሚል ተከታታይ ጥሪዎችን ሲያደርግ ነበር። ባለፈው ሪፖርት እንደተጠቀሰውም 90% ያክል ሀሳቦች ከኢትዮጵያ የተለያዩ ማዕዘኖች ተደምጧል። 90% ያክል ኢትዮጵያውያን በውክልናም በቀጥታ ሀሳባቸው እንዲደመጥ ተደርጓል። ከወረዳ ጀምሮ ሀሳባቸውን የማካተት ነገር ተደርጓል። በትግራይ ክልል ያለው ጉዳይ ግን እንግዲህ በኢትዮጵያ ሀገረ መንግስት ሁሉም የተደመጠ ሁሉም ሀሳቦች የተሰሙበት እንዲሆን ሀገራዊ ምክክሩ ኮሚሽኑ እየሞከረ ነው። በዚህም ምናልባት በአዎንታ የሚነሳው ለምሳሌ በአማራ ክልል በትጥቅ ሲንቀሳቀሱ የነበሩትን የጊዜ ገደቡ የአማራ ክልል የምክክር ጊዜ ቢያልቅም እንኳን በቅርቡ አዲስ አበባ ላይ ሀሳባቸውን እንደሰማን እናስታውሳለን። ትግራይ ክልልም እዚሁ አዲስ አበባ አካባቢ ያሉ በተለይ የፖለቲካ ሊቃንን ሀሳብ ለማካተትና የትግራይ ክልል ሀሳብ በዛ እንዲደመጥ ለማድረግ ግን አሁንም ሌሎች ጥሪዎችንም እያቀረበ መሆኑን የጸጥታ ችግር አለና ይሄን አካባቢ አልሰማም የሚለው ኢትዮጵያ የለም አይደመጥም የሚባል ኢትዮጵያ በዚህ ሀገራዊ ምክክር እንዳይኖር ስራዎች እየሰራ መሆኑ አስቻይ ሁኔታዎች በሌሉበት ጭምር የሚያስችሉ ሌሎች አማራጮችን የመፈለግና ያንን ወደ ውጤት የመቀየር ማሳያዎች ናቸው። አማጽያን እየመጡ ነው እንዳልከው ደግሞ የጸጥታ ሁኔታ ደግሞ ትክክል ባልሆነባቸው አካባቢዎች ላይ ተለዋጭ ቦታዎችን መጠቀም የሚለው እንደዚሁ አማራጭ አልተወከልኩም። እንግዲህ በኢትዮጵያ ውስጥ በጣም ትልቁ ነገር የተለያዩ ሽግግሮች ሲደረጉ ሀሳብ ያልተወከለም አልተደረገም የሚል ነው። የ1987ቱን ህገ መንግስትን ብዙ ወገኖች የሚያነሱበት የኛ ሀሳብና የኛ ወኪላን በሚገባ አልተደመጡ የሚል ጥያቄ አላቸው። በዚህ የምክክር ሪፖርት የምታስተውሱ ከሆነ ይሄ ሲነሳ ነበር። አሁንም በሚደረጉ ውሳኔዎች በሚደረጉ ማሻሻያዎች አልተደመጥኩም አልተሰማው የሚል ወገን እንዳይኖር በሆደ ሰፊነት የተለያዩ ስራዎች እየሰሩ ነው። ጊዜን በማራዘም ተከታታይ አማራጮችን በማስቀመጥ ታጣቂዎቹም ሀሳባቸውን በተለያዩ መልኩ እንዲያደርሱ የማድረግ ዲያስፖራውን በተለያዩ የኢትዮጵያ አካባቢ የተወለዱ የኖሩ ትውልድ ኢትዮጵያውያንንም በተለያዩ ዓለማችን ሀገራት የሄዱ ሀሳቡን የማዳመጥና ቀረ የሚባል ሀሳብ እንዳይኖር እንግዲህ የሀገራዊ ምክክር ኮሚሽኑ ሲጀምርም አስቀምጦ የተነሳው ግብ ነበረ። በወሳኝ ሀገራዊ ጉዳዮች ላይ ኢትዮጵያን መግባባት ያስፈልጋቸዋል። እነዚህ ወሳኝ ጉዳዮች ላይ ግን ሁሉም ኢትዮጵያን ይደመጣሉ የሚል ግብ ነው አስቀምጦ የመጣው። እስካሁንም 90% እንደርሻለሁ ብሏል። ሌሎች ሀሳቦችም እንዲደመጡ አሁንም ክፍት መሆኑን በተደጋጋሚ እየገለጸ ነው። ቀጣይ ምን ይጠብቀዋል የሚል ሀሳብ ነው። እንግዲህ ቀጣይ ሂደቶቹም በዚህ የሀገራዊ ምክክር ሂደት ውስጥ ቁልፍ የሚባሉ ናቸው። እነዚህ ከወረዳ ጀምሮ የተሰበሰቡ አጀንዳዎችን የማደራጀት የመለየት እነሱን የማጠናቀር ስራዎች ይሰሩና ሀገራዊ ደግሞ አገር አቀፍ አንድ ኮንፈረንስ ይጣራል። በዚህ ኮንፈረንስ ላይ የተለያዩ ውሳኔዎች የተለያዩ ተግባቦቶች ውሳኔዎች እንደሚተላለፉ ይታወቃል። ከዛ በኋላ የተወሰኑ ውሳኔዎች ለህዝብ ይፋ ይደረጉና ለሚመለከታቸው አካላት አጀንዳው ይሰጣል። የቱ ህዝቡ የወሰነበት። እነዚህ አጀንዳዎች ደግሞ መፈጸማቸውን ይሄ ኮሚሽን ይከታተላል። የትኞቹ ጉዳዮች ተፈጸሙ፣ የትኞቹ ጉዳዮች በምን ምክንያት አልተፈጸሙ የሚለውን እየተከታተለ የሚሄድበት ነው። ኢትዮጵያ እንደዚህ ሀገራዊ ምክክር ሂደቶችን ከዚህ በፊት ሞክራለች፣ ግን ከሽፏል። ለምን ከሸፉ? የተለያዩ ምክንያቶች። አንደኛ የመደማመጥ ባህላችን በኢትዮጵያን ከመደማመጥ ከመነጋገር ይልቅ ጠመንጃ የማንሳት እና ይሄንኛው መንገድ መርጠን መኖራችን ችግሮች እየተባዙ እንዲሄድ አድርጓል። ከዚህ በፊት ለምሳሌ ደርግ ሞክሮ ነበር መርማሪ ኮሚሲዮን ብሎ በተለይ በንጉሱ ጊዜ የተፈጸሙ ድርጊቶች ከዛም 1987 በተለያዩ ሁኔታዎች ከሽፏል። ይሄ ግን ሊከሽፍ የማይገባው እድል ነው። ለኢትዮጵያ የፖለቲካ ስርዓት ግንባታ ለሀገረ መንግስት ግንባታ እና ተቋማት ግንባታ መሰረት የሚጥል እንደሆነ ይጠበቃል። መልካም እንግዲህ ያው ቀደም ሲል እንደተነሳው የኮሚሽኑ ቀጣይ የቤት ስራዎች ተብለው የሚጠቀሱት አንድም የፖለቲካ ተሳትፎን ማጠናከር አሁንም ያልተቋጨ ጉዳይና በቀጣይ በሰፊ የሚሰራበት ርዕሰ ጉዳይና እንደዚሁም የተግባር እርምጃዎች አብሮት ያሉት መሆኑ ተጠቅሷል። ከዛ ውጪ ያለው እና ትልቁ ነገር ደግሞ የምክክር አጀንዳዎች
ፖሊሲዎችን የመቅረጽ ጉዳይም እንደዚሁ የኮሚሽኑ ቀጣይ ቤት ስራ ሆነው እየተጠቀሱ ነው የሚገኘው። በጣም አጫጭር ቢያንስ አንዳንድ ደቂቃ ልስጣችሁና እንድታጠቃልሉልኝ ነው። በተለይ አሁን ረጅም ሂደት ነው የሀገራዊ ምክክር ስንል በጣም ኢትዮጵያ ከተገበረቻቸው የፖለቲካ ሂደቶች ውስጥ ይሄ ረጅሙ የሚባል ነው። በዚህ ሂደት ውስጥ ግን የፖለቲካ ልምምዳችንን የት ደረጃ ላይ አድርሶታል ሊባል ይችላል? ውስጥ በጣም ብዙ እርምጃ ገፍቶታል ብዬ አስባለሁ እንደኔ እምነት። ምክንያቱም ቅድም መግቢያችን ላይ እያነሳን ነበረ በጣም ብዙ ውስብስብ ችግሮችን ነው ያለፈው የዚህ ሀገር የፖለቲካ ሜዳ። ስለዚህ አሁንም ድረስ ይሄኛው ያለንበት ክፍለ ዘመን የሚመጥነውን አይነት አይደለም እንዲሆን ነው አሁን ጥረቶች እየተደረጉ ያሉት። ስለዚህ በዛ ውስጥ እነዚህ ትልልቅ የሚባሉ እርምጃዎች የራሳቸውን በጣም ማይተካ አስተዋጽኦን እየሰጡ የሚፈልገውን አልቲሜትሊ የምንፈልገውን ውጤት ለማምጣት እዛ ደረጃ ላይም ለማድረስ ትልቅ አቅም አላቸው ብዬ ነው ማስበው። ይሄ ግን ሙሉ እንዲሆን ምን መደረግ አለበት? የመንግስት ተነሳሽነት ብቻውን በቂ ነው ወይ እንደምንለው? የኮሚሽኑ ጥረት ብቻውን በቂ ነው ወይ? ወይም ደግሞ እስካሁን ወደ ምክክሩ ሂደት የመጡ የተለያዩ በዚህ ሀገር ውስጥ ያሉ አካላት ፖለቲካ ኃይሎች ሊሆኑ ይችላሉ፣ የተለያዩ ህብረተሰብ ክፍሎች ተሳትፎ ብቻ በቂ ነው ወይ አይደለም የሚለውን ማሰሪያ እናገኝበታለን እዚህ ላይ። ምክንያቱም የኮሚሽኑ አሁንም ተደጋጋሚ ጥሪ በመንግስት በኩልም ያለው ምቹ ሁኔታን ስናይ ይሄንን እውነተኛ እንዲሆን ቅድም አፈወርቅ እንደጠቀሰው እውነተኛ የሚባለውን ምክክር ነው ማድረግ ያልቻል ነው። እስካሁን ሙከራዎች ቢኖሩም ይሄ ድል ዛሬ አልነበረም ትላንት ማድረግ ነበረብን ስንል ያንን እያነሳን ነው። ስለዚህ ቀሪ ኃይሎች አሁንም ያለውን ሰፊ የሚባል ሁሉንም ድምጾች ለመስማት አካታች የሆነ የሚያስብል አይነት ምህዳርን ታሳቢ አድርገው አሁንም ወደ ምክክሩ እስከ መጨረሻው ድረስ መምጣት አለባቸው የሚለው ያነሳናቸውን ነጥቦች ወይም ደግሞ ተስፋ ሰጪ ጅምሮች በምልአት ውጤታቸውን እንድናይ የሚያስችል የሚጠበቅ እርምጃ ነው ብዬ አስባለሁ ከተሳታፊ ካልሆኑ ወገኖች። መልካም ወደ አፈወርቅ ልምጣ። እንግዲህ ኢትዮጵያ ያው እየተነሱ ያሉ ሀሳቦች ስላሉ ነው ቀደም መግቢያችን ላይ ያነሳ ነው። አንደኛው መንግስት ስልጣን ይገደብልኝ ነው አንዱ ይሄ። ሁለተኛ ነገር ደግሞ ኢትዮጵያ በንግግር በምክክር ከችግሮቿ መሻገር ከቻለች እንደዚሁም ደግሞ አሁንም ድረስ መንግስት አሁን በተለያየ መንገድ በትጥቅ እንቅስቃሴ ውስጥ ያሉ አካላት ጊዜው አረፈደም አሁንም በዚህ ማዕቀፍ ውስጥ መጥተው እንደ ሀገር ከችግሮቻችን የምንላቀቅበት መንገድ መበጀት መቻል አለበት። ለዚህ ሁሉም ቀና የሆነ ምላሽ ሊያሳይ ይችላል። መንግስትም በዚህ ረገድ ተቀብሎ ጉዳዮችን ለመስማትም ሰፋ ያለ ስፔስና ቦታ ለመስጠት ፍላጎት እንዳለው ሲገልጽ እንደነበር ይታወቃል። እነዚህ ሁሉ ጉዳዮች ተደማምረው ስኬት ላይ የሚደርሱ ከሆነ የኢትዮጵያን በሀገራችን በውስጥ የሚሆን በአፍሪካም በዓለም አቀፍ ደረጃ ምን አይነት ገጽታና ምን አይነት ደረጃ ወይንም ምን አይነት ቦታ ላይ ያስቀምጣት ይችላል? ኢትዮጵያ በብዙ ነገር ቀዳሚ ነች። አድዋ የኛ ብርሃን ነው። ሌሎችም ብዙ ምን ጠቅሳቸው ኢትዮጵያ ጀማሪ የሆነችባቸው የአፍሪካ ፍኖት ገላጭ የሆነችባቸው ነገሮች አሉ። ለዚህ ደግሞ ይሄ ምክክር መስመሩ በጣም የተሻለ ነው። እንደው አንድ ግጥም አለ ሐሳቤን በጣም የሚገልጽልኝ። ተዋደን ተጣልተን ተኳርፈን ሰይጣን ነህ ብለሽኝ ሴት አይረባም ብዬ ትናፍቂኛለሽ አንቺ ልጅ አንቺዬ ይላል ሰይፉ መታፈሪያ ፍሬው። ብንጣላም ብንኳረፍም እንነፋፈቅ ህዝቦች ነን። መነፋፈቃችን ደግሞ የጋራ ፍቅር አድርገን ምናጸነው ስንመካከር ነው። ምንም ጥያቄ የለውም። ሁሉም ሀሳቦች መደመጥ አለባቸው። ሁሉም ሀሳብ ማቅረብ አለበት። ስንደማመጥ ስንቀራረብ ብንጣላም ብንኳረፍም እጣፈንታችን አንድ ስለሆነ አብረን የምንቀጥል ህዝቦች ነን። ይሄን እድል ልናጣ አይገባም ነው የምለው። መልካም ክቡራን ተመልካቾች ይሄንን ርዕሰ ጉዳይ እዚህ ጋር እንቋጭና ወደ ሁለተኛው ርዕሰ ጉዳይ እንሸጋገራለን። ከመሸጋገሪያ በኋላ ተመልሰን እንመጣለን።